ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ ማድረጋችሁን ፈጽሞ እንዳዘነጉ አብራችሁን ቆዩ። የስፔኑ ክለብ ሪያል ቤቲስ አንቶኒን ከማንቸስተር ዩናይትድ ለማስፈረም ዳግም ንግግሮች ሊጀምሩ መሆኑ ተገልጿል። የስፔኑ ክለብ ብራዚላዊውን የፊት መስመር ተጫዋች በቡድኑ ለማቆየት ፍላጎት ማሳየቱ የሚታወስ ጉዳይ ነው። የማኑኤል ፔሌግሪኒው ቡድን ተጫዋቹ በተጨማሪ የአንድ ዓመት ውሰት ውልና በ35 ሚሊዮን ፓውንድ በቋሚነት የመግዛት አማራጭን ባካተተ ኮንትራት ለማስከብለል ንግግር ሊያደርግ መሆኑም ተመላክቷል። እንግዲህ ይህ ድንቅ የሆነ ብራዚላዊ ተጫዋች በተለይም ስፔን ካመራበት ጊዜ ወይም ቅጽበት አንስቶ ጥሩ የሚባል እንቅስቃሴን እያሳየ ይገኛል። ብቃቱንም በሚገባ እያሳየ ይገኛልና በስፔኑ ክለብ ሪያል ቤቲስ የመቆየት ፍላጎት እንዳለው በይፋ አሳውቋል። ማንቸስተር ዩናይትድ ዶናሩማን ለማስፈረም በወኪሉ በኩል ንግግር ማድረግ ችሏል። ማንቸስተር ዩናይትዶች ይህ ግብ ጠባቂ ላይ ፍላጎት እንዳላቸው ከዚህ በፊትም አሳውቋል። በፈረንሳይ ሀገር ስፖርታዊ ክንውኖች ላይ በሚያወጣቸው ዘገባዎች ዝናን እንዲሁም ታማኝነትን ያተረፈው ዘጋቢው ላውረን ጁሊየን ከደቂቃዎች በፊት ማንቸስተር ዩናይትድ እንግዲህ ጂያን ሉጂ ዶናሩማን ለማስፈረም ሂደት መጀመሩን ገልጿል። ዘጋቢው እንዳለው ከሆነ የቀያዮቹ ሰይጣኖች ባለስልጣናት ባለፉት 24 ሰዓታት ውስጥ ከግብ ጠባቂ ወኪል ጋር ንግግሮችን አድርገዋል። የማንቸስተር ዩናይትዶች በተለይም ደግሞ በግብ ጠባቂ አማካኝነት ብዙ ዋጋን እየከፍለዋልና ታዲያ ማንቸስተር ዩናይትዶች በአዲሱ የውድድር ዘመን አዲስ ግብ ጠባቂ የማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። የማንቸስተር ዩናይትድ የአካዳሚ ውጤት የሆነው ሬስ ሙንሮ ከማንቸስተር ዩናይትድ ጋር ይፋዊ ፕሮፌሽናል ኮንትራት ተፈራርመዋል። ድንቅ የሆነ ታዳጊ በማንቸስተር ዩናይትድ ቤት እጅግ ጥሩ የሚባል እንቅስቃሴን ማሳየቱ የሚታወቅ ጉዳይ ነው። የማንቸስተር ዩናይትድ የበላይ አካላትም እንግዲህ ተጫዋቹን በማንቸስተር ዩናይትድ ቤት የማቆየት ፍላጎት እንዳላቸው አሳውቀዋል። የእንግሊዙ ክለብ ዌስትሃም ዩናይትድ ጋናዊው የቀኝ መስመር የአጥቂ አማካኝ ሙሐመድ ቅዱስን ለማንቸስተር ዩናይትድ አቅርበውት ነበር። ታዲያ ማንቸስተር ዩናይትዶች ሙሐመድ ቅዱስን እንዲያስፈርሙት ከዌስትሃም ዩናይትድ የቀረበላቸውን ጥያቄ ውድቅ አድርገውታል። ነገር ግን ማንቸስተር ዩናይትዶች በተጫዋቹ ላይ ፍላጎት እንደሌላቸው ቤን ጃኮብ ነው እየዘገበ የሚገኘው። ስዊድናዊ የፊት መስመር አጥቂ ቪክተር ዮክሬሽ ዳግም ለስፖርቲንግ ሊዝበን እንደማይጫወት ለክለቡ ባለስልጣናት በይፋ አሳውቋል። ተጫዋቹ እንግዲህ ቡድኑ በቀጣይ በሚኖረው የቅድመ ዘመን ዝግጅት ላይ እንደማይሳተፍም ለክለቡ ማሳወቁ ተነግሯል። በስዊድናዊው ዮክሬሽና በክለቡ መካከል ያለው ግንኙነት ሙሉ በሙሉ መጥፎ ሊባል ወደሚችል ገጽታ ተቀይሯል። ማንቸስተር ዩናይትድና አርሰናል አሁንም ተጫዋቹን ለማስፈረም ጥረት እያደረጉ የሚገኙ ክለብ እንደሆኑ ይታወቃል። ታዲያ ማንቸስተር ዩናይትድ ዋና ኢላማቸውን ለማሳካት በሚጥሩበት ወቅት ከቪክተር ዮክሬሽ ጋር ግንኙነት አድርገዋል። ከክለቡ ከስፖርቲንግ ጋር የመጀመሪያ ግንኙነት ያደረጉ ሲሆን ዮክሬሽ 85 ሚሊዮን ፓውንድ የመልቀቂያ አንቀጽ እንዳለው ይታመናል። ተጫዋቹ ታዲያ ከስፖርቲንግ ጋር በዚህ ክረምት በ58 ሚሊዮን ፓውንድ ለመልቀቅ በቃል የተደረገ ስምምነት እንዳለውም ታውቋል። በሌላ ዜና የማንቸስተር ዩናይትድ ሌጀንድ የሆነው ሪዮ ፈርዲናንድ እንዲህ ሲል ተናግሯል። እኔ ቪክተር ዮክሬሽ ለማንቸስተር ዩናይትድ ትክክለኛው ተጫዋች አይመስለኝም። እኔ እሱ ሲጫወት ተመልክቻለሁ። በተጨማሪም በ3 የሻምፒዮንስ ሊግ ጨዋታዎች በቀጥታ ተመልክቼዋለሁ። እኔ እንደማስበው እሱ አሁን ያለው አይነት እድል በፕሪሚየር ሊግ አያገኝም። እኔ ጥርጣሬ ያለኝ በአካል ብቃት ደረጃ ለሊጉ እንደሚሆንና እሱ በፕሪሚየር ሊግ በአካል ብቃቱ ማለትም ወይም ደግሞ በፊዚካሉ ልቆ የማይገኝ ከሆነ እንዴት ግብ ሊያስቆጥር ይችላል ሲል ነው የተናገረው። በማንቸስተር ዩናይትድ ቤት የመቀጠሉ ጉዳይ የህልም እንጀራ የሆነበት ማርከስ ራሽፎርድ ምንም እንኳን ከማንቸስተር ዩናይትድ ከለቀቀ ቀጥታ ማምራት የሚፈልገው ወደ ስፔኑ ክለብ ባርሴሎና ሲሆን ያመሆን እድሉ አናሳ ይመስላል። ፋብሪዚዮ ከደቂቃዎች በፊት እንደተናገረው ከሆነ ተጫዋቹ ወደ ስፔኑ ክለብ የማምራት እድሉ 40% ሲሆን የሚሆነውም እስካሁን ድረስ በሁለቱ ክለቦች በኩል ምንም አይነት ንግግር እየተካሄደ ባለመሆኑ ነውና በመሆኑም ከባርሳ የተለያዩ አማራጮች መካከል ራሽፎርድ አንደኛው ሲሆን እርሱም የማስፈረም ፍላጎት የነበራቸው ከጥር ጀምሮ እንደሆነ ታውቋል። ሆኖም ግን በወቅቱ አንሱ ፋቲ ባለመልቀቁ ምክንያት የዝውውር ሳይሳካ መቅረቱ ይታወቃል። ታዲያ ማንቸስተር ዩናይትድ በተጫዋቹ ላይ 40 ሚሊዮን ፓውንድ የዝውውር ዋጋም እንደለጠፈበት ነው እየተነገረ የሚገኘው። እንግሊዛዊ ተጫዋች ማርከስ ራሽፎርድ ወደ
ስፔኑ ክለብ ባርሴሎና ማቅናት እንደሚፈልግ ለዚህም ይረዳው ዘንድ ደሞዙን የመቀነስ ሀሳብ እንዳለው ነው እየተገለጸ የሚገኘው። ሌሊቱን በተደረገ ጨዋታ እንግዲህ ብራዚል እንግዲህ ፓራጓይን 1-0 ውጤት በሆነ ማሸነፍ ችላለች። የጨዋታውን አሸናፊነት ጎል እንድትቆጠር አመቻችቶ ማቀበል የቻለው ደግሞ አዲሱ የማንቸስተር ዩናይትድ 10 ቁጥር ለባሽ ማቲያስ ኩንሃ ነው። ጥሩ የሚባል እንቅስቃሴን በትላንትናው ዕለት ማሳየት ችሏል። ለጎል የሚሆን ኳስንም አመቻችቶ ማቀበል ችሏል። ማንቸስተር ዩናይትዶች ሃይደን ሃክኒ ላይ ጠንካራ ፍላጎት አላቸውና ተጫዋቹ በዚህ ክረምት መልቀቅ ከፈለገ ከክለቡ ከሚድልስብሮ አረንጓዴ መብራት ተሰጥቶታል። ማንቸስተር ዩናይትዶች እሱን ከሀገሩ ምርጥ ወጣት አማካኞች አንዱ አድርገው እንደሚመለከቱት ነው እየተገለጸ የሚገኘው። እንግዲህ ማንቸስተር ዩናይትዶች የመሃል ስፍራቸውን ለማጠናከር በርካታ አማራጮችን እየተመለከቱ ይገኛሉ። እንግዲህ በዋነኝነት የብራዚላዊውን ኤደርሰንን መመልከት እንችላለን። ታዲያ ከሱ በተጨማሪ ደግሞ ሌሎች አማራጮችንም እየተመለከቱ ሲሆን አይደን ሃክኒ ደግሞ ዋነኛው እንደሆነ ነው እየተገለጸ የሚገኘው። ኢንተር ሚላን ዴንማርካዊው ራስመስ ሆይሉንድን ለማስፈረም ያለውን ከፍተኛ ፍላጎት ለማንቸስተር ዩናይትድ አሳውቋል። ነገር ግን እስካሁን ድረስ ዴንማርካዊ ተጫዋች ከዩናይትድ መልቀቅ ፍላጎት እንደሌለው ነው እየተገለጸ የሚገኘው። እዚህ ጋር መራት ያለብን ነገር በቀጣዩ የውድድር ዘመን ሩበን አሞሪም በይፋ አዲስ የፊት መስመር አጥቂ ማስፈረም ፍላጎታቸው እንደሆነ ታውቋልና ዴንማርካዊ ተጫዋችም እቅዳቸው እንዳልሆነ አሳውቋል። ታዲያ የተጫዋች መዳረሻው የጣሊያኑ ክለብ ኢንተር ሚላን የመሆን እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ብሪያን ምቤሞን ለማስፈረም ለለንደኑ ክለብ ብሬንትፎርድ አዲስ የዝውውር ጥያቄ አቅርበዋል። ዩናይትዶች እንግዲህ በአዲስ ጥያቄ በቅድሚያ የሚከፈል 55 ሚሊዮን ፓውንድ እና እየታየ የሚጨመር 5 ሚሊዮን ፓውንድን አካቷል። እንግዲህ ብሬንትፎርዶች መጡት ቀናቶች ውስጥ ከስምምነት የመድረስ እድላቸውም ሰፊ እንደሆነ ነው እየተገለጸ የሚገኘውና አዲስ ነገር የመስማት እድላችንም ሰፊ እንደሆነ ታማኝ ምንጮች እየገለጹ ይገኛሉ። ማንቸስተር ዩናይትድ የአርጀንቲናዊ ተጫዋች የሆነውን አሌሃንድሮ ገርናቾ ዋጋ አስቀምጠዋል። 70 ሚሊዮን ፓውንድ ነው የለጠፉበት። ከዚህ በፊት በ50 ሚሊዮን ፓውንድ የትኛውም ክለብ ተጫዋቹን ፈልጎ ከመጣ በ50 ሚሊዮን ፓውንድ ተጫዋቹን ማስፈረም እንደሚችል አሳውቀው ነበር። ነገር ግን አሁን ዋጋውን ወደ 70 ሚሊዮን ፓውንድ ከፍ እንዳደረጉት ነው እየተገለጸ የሚገኘው። ይህም የሆነበት ምክንያት ደግሞ በርካታ የእንግሊዝና በርካታ የአውሮፓ ክለቦች በተጫዋቹ ላይ ፍላጎት ማሳየታቸውን አስከትሎ ነው እና በተገቢ ዋጋ ዩናይትዶች ተጫዋቹን ለመሸኘት ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ተመኘው። በዛሬው ዕለት የወጡ መረጃዎች እኚህን ይመስሉ ነበር።